ሰላም ጤና ይስጥልኝ እንደምንቆያችሁ ከቻናሏን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ። ከሀገር ውስጥና ከውጭ ያዝናቸው መረጃዎች ወደ እናንተ እናደርሳለን። ዜናዎቹን እየመራው አብሬያችሁ ቆይታ ማድረግ የፍራት አጥላው ነኝ። መልካም ቆይታ። ሮማኒያ ከኢትዮጵያ ጋር ያላትን ጠንካራ አጋርነት ለማጠናከር ያላትን ፍላጎት ገለጸች። የቀድሞ የሮማኒያ ጠቅላይ ሚኒስትርና የአሁኑ የሀገሪቱ ፕሬዝዳንት ከፍተኛ አማካሪ ዳቺያን ቺዮሎሽ በአዲስ አበባ ከፕሬዝዳንት ታዬ አጽቀሥላሴ ጋር ተወያይተዋል። በውይይት ወቅት ኢትዮጵያ በአፍሪካ ቀጠና ለሮማኒያ ቁልፍ አጋር መሆኗን ገልጸዋል። አማካሪው ዘንድሮ ሮማኒያ በአዲስ አበባ ኤምባሲ የከፈተችበትን 60ኛ ዓመት እንደምታከብር ጠቅሰው ይህም የሁለቱን ሀገራት ታሪካዊ ትስስር የበለጠ እንደሚያጠናክረው ተናግረዋል። በተጨማሪም ለኢትዮጵያ ተማሪዎች የትምህርት ዕድል መፍጠሩን ለማስቀጠል እንዲሁም የንግድና ኢኮኖሚ ትብብርን ለማሳደግ መስማማታቸውን ገልጸዋል። ዘንድሮ ሮማኒያ በአዲስ አበባ ኤምባሲዋን የከፈተችበትን 60ኛ ዓመት የምታከብር መሆኑን ያስታወሱት አማካሪው የአጋጣሚ የቆየውን ወዳጅነት ዳግም ለማነቃቃትና የወደፊት ትብብርን ለማጠናከር ትልቅ መሰረት እንደሚሆን ጠቁመዋል። ከ12 ዓመታት በፊት የጎበኟት አዲስ አበባን በአሁኑ ወቅት በከተማዋ በታየው ፈጣን ለውጥና እድገት እንዳስገረማቸው ገልጸዋል። ሮማኒያ በኢኮኖሚ ዘርፍም ሆነ በሌሎች የልማት መስኮች የኢትዮጵያ እውነተኛና ጠንካራ አጋር ሆና ለመቀጠል ፍላጎት እንዳላት አረጋግጠዋል። ኢትዮጵያ ለውጭ ንግድና ለኢንቨስትመንት ክፍት እያደረገች ያለችው አዳዲስ አሰራሮችም ለሮማኒያ ባለሀብቶች ምቹ አጋጣሚ እንደሚፈጥር ጠቅሰዋል። ሀገራዊ ምክክር ኮሚሽን የሀገሪቱን 93 በመቶ የሸፈነና በ1234 ወረዳዎች ላይ የተካሄደ ስኬታማ አጀንዳ ማሰባሰብና ልየታ ስራ መጠናቀቁን አስታወቀ። ኮሚሽኑ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የፌዴራልና የክልል የስራ ኃላፊዎች በተገኙበት የአፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት አቅርበዋል። ለዝርዝሩ ጸጋነሽ ተሰማ። ኮሚሽኑ እስካሁን ያከናወናቸውን አበይት ተግባራት የገጠሙትን ተግዳሮቶችንና የሰጣቸውን መፍትሄዎች ያቀረበ ሲሆን ሂደቱን በታሰበው ልክ ለማስኬድ ከባለድርሻ አካላት ጋር የሚጠበቁ ሚናዎችንም አስቀምጧል። በሪፖርቱ እስካሁን ከተመዘገቡ ቁልፍ ስኬቶች መካከል አካታችና አሳታፊ የሆነ የምክክር ተሳታፊዎች ልየታ መከናወኑ ተገልጿል። የሀገሪቱን 93 በመቶ የሸፈነና በ1234 ወረዳዎች የተካሄደ ስኬታማ የአጀንዳ ማሰባሰብና ልየታ ስራ መጠናቀቁ ተገልጿል። በሌላ በኩል ኮሚሽኑ ከተለያዩ ባለድርሻ አካላት ጋር ለመመካከር 22 ዙር ጥረት ቢያደርግም ባለው ምቹ ያልሆነ ሁኔታ በትግራይ ክልል በሚገኙ ወረዳዎች ውስጥ ምክክር ለማድረግ አለመቻሉን ገልጿል። ለዚህ ተግዳሮት ምላሽ ለመስጠትም ከመላው የትግራይ ክልል የተውጣጡ ባለድርሻ አካላትንና በተለያዩ የሀገሪቱ ክፍሎች የሚገኙ የክልሉን ተወላጆች በአዲስ አበባ በማሰባሰብ የአጀንዳ ማሰባሰብና ልየታ ማካሄዱን አስታውቋል። ኮሚሽኑ በቀጣይ ምክክር ምዕራፍ የሚያከናውናቸውን ተግባራትን በዝርዝር ያስቀመጠ ሲሆን የፖለቲካ ተዋንያንን ተሳትፎ ማጠናከር፣ የሀገራዊ ምክክር አጀንዳዎችን መቅረጽንና የሀገራዊ ምክክር ጉባኤን ማካሄድ ዋና ዋናዎቹ ናቸው ብሏል። በተጨማሪም በሀገር ደረጃ ስምምነት የተደረሰባቸውን ውጤቶችንና ምክረ ሀሳቦች ተፈጻሚነት ማመቻቸት የሚሉ ተግባራት በቀጣይ ስራዎቹ ውስጥ መካተታቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለማብቂያ የተቀመጠውን የሀገሪቱ መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ አካላትን ተችተዋል። ለዝርዝሩ ማሌት ደመላሽ። ጠቅላይ ሚኒስትር አብይ ይህንን የተናገሩት የሀገራዊ የምክክር ኮሚሽን በትላንትናው ዕለት ያፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ቋሚ ኮሚቴ ባቀረበበት ዝግጅት ላይ ነው። በዝግጅቱ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ መንግስታቸው ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥል በድጋሚ አረጋግጠዋል። አሁን ያለው መንግስት የስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦቹን ካቀረበ በተቻለ መጠን ለመተግበር እንዲሁም ምክረ ሀሳቦቹን ተጠቅሞ ለማሻሻል ዝግጁ እንደሆነም አስረድተዋል። በኮሚሽኑ የስራ አፈጻጸም መኩራታቸውን የገለጹት ጠቅላይ ሚኒስትሩ ልጆቻችን በታሪክ ማህደር ውስጥ የኮሚሽኑን ስራና ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም ብለዋል። የአብዛኛው አፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ያደገኛ ነው እንገደብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል። ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነው ያሉት አብይ በሌላ ሀገር እንዲህ አይነት ውይይት አይተናናቅም ሲሉም ተደምጠዋል። መንግስት ይህንን አይነት ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸውም ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ እያለ መሆኑን አንስተዋል። መንግስት ይህንን
ይህን ሲል ለዚያ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ። ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኝነት ውይይት ነው ሲሉም ተችተዋል። ይህም ቢሆን ግን ሀገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90 በመቶ በላይ ኢትዮጵያውያንን ያሳተፈ ሂደት መሆኑን ተናግረዋል። የብሪክስ አባል ሀገራት ኢትዮጵያ የዓለም አቀፉን የአየር ንብረት ለውጥ ጉባኤ ኮፕ 32 አዘጋጅ መሆኗን ደገፉ። ኢትዮጵያ ለጉባኤ ያዘጋጀችው የድርጊት መርሃ ግብርና ቅድሚያ የሚሰጣቸው ጉዳዮች ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም የታዳጊ ሀገራትን ተሳትፎና መሪነት እንደሚያሳድጉም ገልጸዋል። ለሁለት ቀናት በቆየውና ኢትዮጵያ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በተወከለችበት የብሪክስ ስብሰባ ሀገሪቱ ከተወያዩባቸው ጉዳዮች መካከል ሉዓላዊነት፣ የባህር ትራንስፖርት ደህንነት እንዲሁም በመካከለኛው ምስራቅ የሲቪል መሰረተ ልማቶችና የንጹሃን ህይወትን ማስጠበቅ እንደሚገኙበት አሶሺየትድ ፕሬስ ዘግቧል። በኢትዮጵያ የትንባሆ ተጠቃሚዎች ቁጥር ወደ 4.6 በመቶ እንደቀነሰ ተነገረ። የኢትዮጵያ ምግብና መድኃኒት ባለስልጣንና የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን የዘንድሮውን ዓለም አቀፍ የትንባሆ ማጨስ ማቆም ቀን አስመልክተው በሰጡት መግለጫ ኢትዮጵያ የትንባሆ ኢንዱስትሪዎችን ያልተገደቡ አሳሳች ስልቶችና ጣልቃ ገብነቶች በመከላከል በኩል በወሰደቻቸው ጠንካራ እርምጃዎች ዓለም አቀፍ እውቅናና ሽልማት ማግኘት ችላለች። ይሁን እንጂ የትንባሆ ኢንዱስትሪዎች በተለይ ወጣቶችና ህጻናትን በሱስ ለመጥለፍ አዳዲስና ማራኪ የሆኑ እንደ ከረሜላና ጣፋጭ ፍራፍሬ ጣዕም ያላቸውን የኒኮቲን ምርቶች በስፋት እያመረቱ መሆኑም ተገልጿል። እነዚህን ድብቅ ስልቶችና የሱስ ወጥመዶች ለመስበር ሚዲያዎች፣ የሲቪክ ማህበራትና መላው ማህበረሰብ የኢንዱስትሪውን አሳሳች አካሄዶች በጋራ ሊያጋልጡ እንደሚገባ ተቋማቱ ጥሪያቸውን አቅርበዋል። የዘንድሮ የትንባሆ ማጨስ ማቆሚያ ቀን ለኒኮቲንና ለትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል በሀገራችን ግንቦት 23 ቀን 2018 ዓ.ም ለ34ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ39ኛ ጊዜ እንደሚከበር ተመላክቷል። ኢትዮጵያውያን ወጣቶች በዓለም አቀፍ ደረጃ ተወዳዳሪ መሪዎችና ተመራማሪዎች እንዲሆኑ ለማስቻል የቡና ስኮላርሺፕ ከተለያዩ የሀገሪቱ ክፍሎች የተውጣጡ ብቃት ያላቸውን ተማሪዎች አወዳድሮ የእውቅናና የውጭ ሀገር የትምህርት ዕድል የመስጠት መርሃ ግብር አካሄደ። በመርሃ ግብሩ ለ6 ተማሪዎች የስኮላርሺፕ ዕድል ተሰጥቷል። ሪፖርተራችን አናውል ተስፋ ተጨማሪ አለው። በስዊድንና በተለያዩ የአውሮፓ ሀገራት በሚገኙ ኢትዮጵያውያን ባለሙያዎች የተመሰረተው ይህ ተቋም ተማሪዎችን በማወዳደር ያለፉ ተማሪዎችን ወደ ውጭ ሀገራት በመሄድ ትምህርታቸውን እንዲከታተሉ የሚያስችላቸውን ወሳኝ የገንዘብና የማማከር ድጋፍ አድርጓል። ድርጅቱ በስዊድንና በሌሎች የአውሮፓ ሀገራት የሚገኙ ዩኒቨርሲቲዎችን በማነጋገር ለኢትዮጵያውያን ተማሪዎች ሁኔታን ለመፍጠር ከፍተኛ ጥረት የሚያደርግ ሲሆን የፕሮጀክቱ መስራች አጋርና በስዊድን ነዋሪ የሆኑት አቶ ቢኒያም ፍቃዱ በበኩላቸው ዕለቱ ተራ ሽልማት የሚሰጥበት ሳይሆን የኢትዮጵያውያን ወጣቶች ጽናት የሚከበርበት መሆኑን ተናግረዋል። በአንድ መንደር ያለ ተማሪ በዓለም አቀፍ ደረጃ የትምህርት ዕድል የሚያገኝበትና ተሰጥኦ በገንዘብ እጥረት የማይፈተንበት ሁኔታ መፍጠር ነው ሲሉም ተናግረዋል። በዕለቱ የድጋፍ ሰርተፍኬት ለተማሪዎች የተሰጠ ሲሆን የቡና ስኮላርሺፕ በዚህ ዙር ማመልከቻ ካስገቡ 394 ተማሪዎች መካከል ውጤቱ የስራ ልምድን፣ ስብዕናንና ለማህበራዊ አስተዋጽኦ መሰረት በማድረግ የምርጫ ሂደት ማካሄዱን ለ6 ተማሪዎችም እድል መስጠቱን አስታውቋል። ዓላማችን ምንድነው? እነዚህ አይነት ተማሪዎችን ሰብስቦ በተቻለ መጠን ከተለያዩ ዩኒቨርሲቲዎች ጋር ማገናኘት እድል እንዲያገኙ ማድረግ። በዚህ በአሁኑ በመጀመሪያው ዙር በጣም ስኬታማ ነን ብለን እናስባለን። በጣም ስኬታማ ነን። አሁን አፕላይ ያደረጉ 394 ናቸው አፕሊኬሽኑ ሙሉን ኮምፕሊት ያደረጉ እና እኔ በግል እንደ ግለሰብ ጠይቁኝ 394ቱም ይገባቸዋል። የቡና ስኮላርሺፕ ከ6 አሸናፊዎች ውስጥ አገስ ከአዲስ አበባ አንድ ሰው፣ ሌላው በሙሉ ከክፍለ ሀገር ነው። 2 ከመቀሌ መሰለኝ፣ ባህር ዳር ያለ ሌላም አንድ ቦታ አለ፣ ከወላይታ አለ። የተለያየ ቦታ ነው ያለው ማለት ነው። ስለዚህ ግቡ ኢትዮጵያውያን ተማሪዎችን እድል መስጠት፣ ተምረው አገራቸውን እንዲጠቅሙ ተጨማሪ እውቀት እንዲያገኙ ማድረግ። ይሄ ነው ሀሳባችን። ተቋሙ ወደፊት ከ800 በላይ ከሚሆኑ በመላው ዓለም ዩኒቨርሲቲዎች ጋር ያለውን ግንኙነት በማስፋት ብዙ ኢትዮጵያውያን ወጣቶች ዘመናዊ እውቀትን፣ ቴክኖሎጂን ቀስመው ወደ ሀገራቸው በመመለስ በጤና፣ በግብርና፣ በኢንዱስትሪ ዘርፎች ላይ ለውጥ እንዲያመጡ የመስራት እቅድ እንዳለውም አስታውቋል። እየተከታተላችሁ የምትገኙት ከቻናል ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ቱሪ ግዛት የኢቦላ ወረርሽኝ መከሰቱን አስታወቀ። ሲዲሲ አፍሪካ በዋናነት የወርቅ ማዕድን በሚወጣባቸው ሞንጓሉና ሩዋምፓራ ከተሞች 246 ሰዎች በበሽታው መያዛቸውና 65 ሰዎች ደግሞ መሞታቸውን ይፋ አድርጓል።
ማዕከሉ ባወጣው መግለጫ ከዲሞክራቲክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳንና ከሌሎች ዓለም አቀፍ አጋሮች ጋር ስለሚወሰዱ እርምጃዎችና መደረግ ያለበትን ድንበር ተሻጋሪ ክትትል ለመወያየት ስብሰባ መጥራቱን አስታውቋል። ኢቦላ ለመጀመሪያ ጊዜ የተገኘው አሁን ዲሞክራቲክ ኮንጎ በመባል በምትታወቀው ግዛት ውስጥ እንደ አውሮፓውያን አቆጣጠር በ1976 ነው። ኢቦላ ከሰው ወደ ሰው የሚተላለፈው በሌሊት ወፎች አማካኝነት እንደሆነም ይታሰባል። ይህ በአህጉሪቱ ውስጥ ለ17ኛ ጊዜ የተከሰተ ወረርሽኝ ነው። ከሰውነት በሚወጣ ፈሳሽ በሚኖር ቀጥተኛ ግንኙነት የሚተላለፈው በሽታው ከባድ የደም መፍሰስና የአካል ክፍሎች ስራ መቆምን ያስከትላል። ትኩሳት፣ የጡንቻ ህመም፣ ድካም፣ ራስ ምታትና የጉሮሮ ህመም የበሽታው ምልክቶች ናቸው። በኢቦላ ለተያዘ ሰው የሚሰጥ ምንም አይነት መድኃኒት የለም። ከ65ቱ በበሽታ ተይዘው ከሞቱ ሰዎች መካከል የአራቱ የሞት መንስኤ በላቦራቶሪ መረጋገጡን ሲዲሲ አፍሪካ አስታውቋል። የኢቱሪ ግዛት ዋና ከተማ በሆነችው ቡኒያ ተጨማሪ በበሽታው መያዛቸው የተጠረጠሩ ግለሰቦች መኖራቸው የተገለጸ ሲሆን የምርመራ ውጤታቸው እየተጠበቀ ነው። የኮንጎ መንግስት እስካሁን በይፋ ወረርሽኙን መከሰቱንም አላወጀም። ባለፉት 50 ዓመታት በተለያዩ የአፍሪካ ሀገራት ወደ 50 ሺህ የሚጠጉ ሰዎች በቫይረሱ ተይዘው ሞተዋል። ወረርሽኙ በዲሞክራቲክ ኮንጎ የተከሰተው እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 ባለው ጊዜ ውስጥ ሲሆን በዚህ ወቅት ወደ 2300 የሚጠጉ ሰዎች ሞተዋል። ባለፈው ዓመት የኢቦላ ወረርሽኝ በማዕከላዊ ካሳይ ግዛት ተከስቶ 45 ሰዎች ሞተዋል። ዩናይትድ አረብ ኤምሬትስ ወደ ውጭ የምትልከውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በጥፍ ለማሳደግ የአዳዲስ የማስተላለፊያ መስመሮችን ግንባታ ልታፋጥን መሆኑን ተነገረ። ሮይተርስ የአቡዳቢ ሚዲያን ጠቅሶ እንደዘገበው አዳዲስ የማስተላለፊያ መስመሮቹ የሆርሙዝ ወሽመጥን ለማለፍ የሚያስችሉ መሆናቸውም ተገልጿል። ለዝርዝሩ ሄሮዳዊት ንጉሴ። የነዳጅ ማስተላለፊያ መስመሮቹ የሚገነቡት በፉጃይራህ በኩል ሲሆን ፕሮጀክቱ መቼ እንደሚጀምርና እንደሚጠናቀቅ ይፋ የሆነ ዝርዝር መረጃ የለም። ኤምሬትስ አሁን እየተጠቀመችበት ያለው የነዳጅ ማስተላለፊያ ሀብሻን ፉጃይራህ የሚባል ሲሆን በቀን 1.8 ሚሊዮን በርሚል የማስተላለፍ አቅም አለው። ሀገሪቱ አዲስ የምትገነባው የማስተላለፊያ መስመር ከባህረ ሰላጤው ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምረዋል ተብሏል። ዩናይትድ አረብ ኤምሬትስና ሳውዲ አረቢያ ከሆርሙዝ ወሽመጥ ውጪ ነዳጅ በቧንቧ የሚያስተላልፉ ብቸኞቹ የባህረ ሰላጤው ሀገራት ናቸው። ኦማን በባህረ ሰላጤው በኩል ረጅም የባህር ዳርቻ ስላላት ወሽመጡን ማቋረጥ አይጠበቅባትም። የተባበሩት አረብ ኤምሬትስ ከፔትሮሊየም ላኪ ሀገራት ድርጅት እንደምትወጣ ያሳወቀችው ከ3 ሳምንት በፊት ነው። የነዳጅ ምርቷን በቀን ወደ 5 ሚሊዮን በርሜሎች እንድታሳድግም ይጠበቃል። ይህ ሊሆን የሚችለው ግን ዳግም ነዳጇን በባህርም ሆነ በተዘረጋው የማስተላለፊያ መስመር ለውጭ ገበያ ማቅረብ ስትችል ብቻ ነው። የኤምሬትስ ባለስልጣናት አቡዳቢ ከሚገኘው የተባበሩት አረብ ኤምሬቶች የነዳጅ ማውጫዎች የሚነሱ አዳዲስ የማስተላለፊያ መስመሮች አደገኛ የሆነውን የሆርሙዝ ባህር ወሽመጥን በመተው ብዙም ጥቅም ላይ ወዳልዋለው ፉጃይራህ ወደብ እንደሚያመሩ ተናግረዋል። በኢራን ጦርነትና ግጭቶች ምክንያት ዓለም ከፍተኛ ቀውስ ውስጥ መግባቱ አሳሳቢ እንደሆነ ህንድ ገልጻለች። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ኒው ዴልሂ ውስጥ እየተካሄደ ሲሆን ግጭቶች የምጣኔ ሀብት አለመረጋጋትና የኃይል አቅርቦት ቀውስ ማስከተላቸው ተገልጿል። የእስራኤል ጦር በደቡባዊ ሊባኖስ በፈጸመው የአየር ድብደባ 3 የጤና ባለሙያዎችን ጨምሮ 6 ሰዎችን መግደሉን የሊባኖስ ጤና ሚኒስቴር አስታወቀ። ዋሽንግተን በበኩሏ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት በ45 ቀን መራዘሙ ይፋ አድርጋለች። ለዝርዝሩ ጸጋነሽ ተሰማ። የሊባኖስ ጤና ሚኒስቴር ባህሮፍ ከተማ የሚገኘው የሲቪል መከላከያ ማዕከል ጥቃት ከደረሰበት በኋላ አራተኛው የሕክምና ባለሙያ ከፍተኛ ጉዳት እንዳጋጠመው አስታውቋል። ትላንት የአሜሪካ ውጭ ጉዳይ ሚኒስቴር እስራኤልና ሊባኖስ ለ2 ቀናት በዋሽንግተን ድርድር ካደረጉ በኋላ የተኩስ አቁሙን ለማራዘም መስማማታቸውን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚያዝያ 8 ቀን 2018 ዓ.ም በሁለቱ ሀገራት መካከል የተኩስ አቁም ስምምነት መድረሱን ይፋ ቢያደርጉም ከሂዝቦላ ጋር የሚደረገው ውጊያ ግን ቀጥሏል። ረቡዕ ዕለት የሊባኖስ ጤና ሚኒስቴር በሀገሪቱ ደቡባዊ ክፍል እስራኤል በፈጸመችው ጥቃት 8 ህጻናትን ጨምሮ 22 ሰዎች መገደላቸውን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እነዚህ ንግግሮች በሁለቱ ሀገራት መካከል ዘላቂ ሰላም እንደሚያመጡ፣ ሁለቱም አንዳቸው የሌላኛውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብሩ እንዲሁም በሚጋሯቸው ድንበሮች አካባቢ ትክክለኛ ደህንነትን እንደሚያሰፍኑ ተስፋ እናደርጋለን ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ በሰኔ ወር የፖለቲካ ድርድሩን ለመቀጠል ዳግም እንገናኛለን ሲሉ አስታውቀዋል። ፒጎት አክለውም በተጨማሪም ግንቦት 21 ቀን 2018 ዓ.ም አዲስ የደህንነትና መከላከያ ውይይቶች በፔንታጎን ይጀምራሉ ብለዋል። በአሜሪካ የእስራኤል አምባሳደር ሪቼል ሌተር ውይይቱ ግልጽና ገንቢ ነበር ሲሉ ገልጸዋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ከእስራኤል ጋር በሚደረጉ ድርድሮች ያለንን ስፍራ ከፍ ለማድረግ የሁሉም የአረብና ዓለም አቀፍ ድጋፍ ለማሰባሰብ ተስፋ እንደሚያደርጉ ተናግረዋል። እስራኤልና ሄዝቦላ የሚያካሂዱትን ውጊያ ተከትሎ ከ1 ሚሊዮን በላይ ሊባኖሳውያን ከመኖሪያቸው ተፈናቅለዋል። አብዛኞቹ ተፈናቃዮች ሄዝቦላ ከሚቆጣጠራቸው ከደቡባዊ የአገሪቱ ክፍል
ከምስራቃዊ ቤካ ቫሊ እንዲሁም ከቤይሩት ደቡባዊ ክፍል ዳሄህ ናቸው። በእስራኤልና በሄዝቦላ መካከል ግጭት የተቀሰቀሰው የኢራን ጦርነት በተጀመረ በሁለተኛው ቀን የካቲት 23 ቀን 2018 ዓ.ም ነው። በወቅቱ ሄዝቦላ ወደ እስራኤል ሮኬቶችን ያስወነጨፈች ሲሆን የእስራኤል ጦር በበኩሉ በደቡባዊ ሊባኖስ መጠነ ሰፊ የአየር ጥቃትና የምድር ጦር ዘመቻ ከፍቷል። ከዚያ ጊዜ ጀምሮ በግጭቱ በሊባኖስ ብቻ ቢያንስ 2896 ሰዎች ሲገደሉ 18 የእስራኤል ወታደሮችና ሰላማዊ ሰዎችም ሞተዋል። ዘገባው የቢቢሲ ነው። የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ ለኢራን ስትሰልል ነበር ያላትን የቀድሞ የአየር ኃይል የመረጃ ባለሙያ ያለችበትን ለጠቆመ $200,000 ጉርሻ ሰጣለሁ አለ። ኤፍቢአይ በእስካሁን ፍለጋዬ አልተሳካልኝም ብሏል። ለዝርዝሩ ማሌት ደመላሽ። በ2019 የአሜሪካን ሚስጥራዊ መረጃዎች ለኢራን አሳልፋ በመስጠትና በመሰለል ወንጀል ተከሳ የነበረችው የቀድሞ የአሜሪካ የአየር ኃይል የመረጃ ባለሙያ ሞኒካ ዊት በኤፍቢአይ እየተፈለገች ብትቆይም እስካሁን ግን ያለችበትን ማወቅ እንዳልተቻለ ሲኤንኤን ዘግቧል። ኤፍቢአይ ባወጣው መግለጫ በ2013 ወደ ኢራን እንደተሰደደች የሚታመነውን ዊትን ለማግኘት ፍለጋውን አለማቆሙን ገልጾ አሁንም የኢራን ክፉ እንቅስቃሴዎችን በመደገፍ ላይ ትገኛለች ብሎ እንደሚያምን አስታውቋል። ኤፍቢአይ እሷን አይረሳትም፣ በዚህም ለኢራን ወሳኝ በሆነ ወቅት ስለመገኛዋ የሚያውቅ እንዳለ እናምናለን ሲሉ የኤፍቢአይ ዋሽንግተን ቢሮ የመረጃና የሳይበር ክፍል ኃላፊ ተናግረዋል። ይህን ፍለጋውን አሁን ወደ ህዝብ በማድረስ ያለችበትን ለሚያውቅና መረጃ ለሚሰጥ ሰው $200,000 ጉርሻ እንዳቀረበም አስታውቋል። በማስታወቂያውም ኤፍቢአይ ከእርስዎ መረጃ መስማት ይፈልጋል፣ ይህም ዊትን ለመያዝና ለፍትህ ለማቅረብ ሊያግዝ ይችላል ብሏል። ተፈላጊዋ ዊት ቀደም ሲል በአሜሪካ የአየር ኃይል የልዩ ምርመራ ጽህፈት ቤት የካውንተር መረጃ መኮንን ሆና ስትሰራ በነበረችበት ወቅት ኢራን አይን ገብታ እንደተመለመለች ተጠርጥሯል። ከአሜሪካ ከተሰደደች በኋላ እጅግ ሚስጥራዊ የሆኑ መረጃዎችንና የአሜሪካ የመረጃ ሰራተኞችን ማንነት ለኢራን አሳልፋ መስጠቷም ተነግሯል። አቃቢ ህግ በክሱ መሰረት ከ2012 እስከ 2015 ድረስ በኢራንና በሌሎችም አካባቢዎች ከኢራናውያን ጋር በመተባበር ከአሜሪካ ብሔራዊ መከላከያ ጋር የተያዙ ሰነዶችንና መረጃዎችን ለማስተላለፍ ማሴሯንና መፈጸሟንም ጭምር አስታውቋል። ከመሰደዷ በኋላ የኢራን መንግስት ባለስልጣናት መኖሪያ ቤትና ኮምፒውተርን ጨምሮ የኤሌክትሮኒክስ መገልገያዎችን ከሌሎች ጥቅማ ጥቅሞች ጋር እንደሰጧትም በዘገባው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር ማበልጸግ ፕሮግራም ለመጪዎቹ 20 ዓመታት እንዲታገድ የሚል የውሳኔ ሀሳብ አቀረቡ። ይህ ጦርነቱን በአጭሩ ለማቆም በቂ ስምምነት ነው ብለዋል። ለዝርዝሩ ጸጋነሽ ተሰማ። በቻይና የ2 ቀናት ጉብኝት ላይ የነበሩት ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚመለሱበት ኤር ፎርስ 1 አውሮፕላን ውስጥ ሆነው በሰጡት መግለጫ በኢራን የኒውክሌር ፕሮግራም ላይ 20 ዓመት የሚቆይ እቀባ እንዲጣልና ለዚህም የሚረዳ የስምምነት ሰነድ ከቀረበላቸው ለመፈረም ዝግጁ መሆናቸውን ገልጸዋል። ይህ የትራምፕ ሀሳብ በኢራን የኒውክሌር ጉዳይ ላይ ሲያራምዱ ከቆዩት የእስካሁን አቋማቸው ተቃራኒ ሆኖ ቢገኝም እርሳቸው ግን ጦርነቱን በቶሎ ለማቆም በቂ ነው ሲሉ ተናግረዋል። ይህ አቋም ለኢራን ከ20 ዓመታት በኋላ ባለው ጊዜ ዩራኒየም እንድታበለጽግ የሚፈቅድ ሲሆን ትራምፕ ከዚህ በፊት ኢራን መቼም ቢሆን ይህን እንዳታደርግ በተደጋጋሚ ሲያሳስቡ መቆየታቸውን ዘገባው አስታውሷል። በየትኞቹም ከኢራን ጋር በሚደረጉ ድርድሮች የኒውክሌር ፍላጎቷን መግታት የሚያስገድድ ሰነድ አንቀበልም ሲሉ መቆየታቸውን ፖለቲኮ የዜና ምንጭ አስታውሷል። 20 ዓመት በቂ ነው፣ ነገር ግን ከነሱ በኩል የሚሰጠው ዋስትና በቂ አይደለም ሲሉ ትራምፕ በመግለጫው ተናግረዋል። በሌላ አነጋገር እውነተኛ 20 ዓመት መሆን አለበት እያለን ስለመሆኑ ሊታወቅ ይገባል ሲሉም አስገንዝበዋል። ፕሬዝዳንቱ በቅርቡ ከኢራን የቀረበውን የስምምነት ሀሳብ እንደተመለከቱና ውድቅ እንዳደረጉት ገልጸው ማንኛውም አይነት ኒውክሌር ካላቸው ቀሪውን አላነብም ብለዋል። ቴሄራን የቀረበላትን ስምምነት እንደምትቀበል ተስፋ እንዳላቸውም ትራምፕ ገልጸዋል። በ12 ቀናት ጦርነት ኢራን አዲስ የኒውክሌር ንጥረ ነገር የማበልጸግ አቅሟን በእጅጉ እንዳሳጣት የፖለቲኮ ዘገባ አስታውሷል። ሆኖም ሀገሪቱ 440 ኪሎ ግራም ያህል በከፍተኛ ደረጃ የበለጸገ ዩራኒየም አሁንም በእጇ እንደሚገኝ ይነገራል። የጀርመኑ መራሄ መንግስት አሁን ላይ ልጆቻቸው በአሜሪካ ሀገር እንዲኖሩም ሆነ እንዲማሩ እንደማይመክሩ በይፋ ተናገሩ። ትራምፕ በበኩላቸው ስለ አሜሪካ ከማውራት ይልቅ ስለተሰባበረችው ሀገራቸው ያስቡ ሲሉ ለመራሄ መንግስቱ ምላሽ ሰጥተዋል። የሮዳይ ንጉሴ ተጨማሪ አላት። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በአንድ የካቶሊክ ጉባኤ ላይ በተጋበዙበት መድረክ ዘለግ ያለውን ጊዜ ከአሜሪካ ወቅታዊ ሁኔታና ከእርሳቸው አቋም ጋር በተገናኘ ተናግረዋል። በአሜሪካ ከፍተኛ የትምህርት ደረጃ ያላቸው ዜጎች እንኳን ስራ ለማግኘት እየተቸገሩ ነው፣ ማህበራዊ ቀውሱም ቀላል በማይባል መልኩ እየተቀያየረ ይገኛል ያሉት ሜርዝ ጀርመናውያን ስለ ሀገራቸው የወደፊት እድል ይበልጥ ብሩህ ተስፋ እንዲኖራቸው አሳስበዋል። እኔ የአሜሪካ ትልቅ አድናቂ ነኝ፣ ነገር ግን በአሁኑ ወቅት የአድናቆቴ እምብዛም ነው ሲሉ የተናገሩት መራሄ መንግስት ሜርዝ
ለሀገራቸው ወጣቶችም ቢሆን ከጀርመን የተሻለ ሰፊ እድል የሚያቀርቡ ጥቂት ሀገራት ብቻ ናቸው ብለዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ምላሽ ሜርዝ ስለ አሜሪካ ከማውራት ይልቅ የተሰበረችውን የገዛ ሀገራቸውን ማስተካከል ላይ ያተኩሩ ሲሉ መክረዋል። አስቀድሞ በዩክሬን ጦርነት አሁን ደግሞ በኢራን ጉዳይ ሰፊ የአቋም ልዩነት በመካከላቸው መፈጠሩን ተከትሎ ይህ የመሪዎቹ የቃላት ጦርነት መጀመሩን የቢቢሲ ዘገባ ያሳያል። በእነሱ ዲፕሎማሲያዊ ውጥረት ሳቢያም የኔቶ ህብረት ጫና ላይ ወድቋል ሲልም ጽፏል። ለ17 ሰዓታት ያህል ያላንዳች እረፍት ዕቃ የማሸግ ስራ ሲሰሩ የታዩ ሮቦቶች መነጋገሪያ ሆነዋል። በቆይታቸው ከ22000 በላይ ዕቃዎችን አሽገውና አዘጋጅተው ጨርሰዋል። ማሌት ደመላሽ ዝርዝር አላት። ፊገር ኤአይ በተባለ የቴክኖሎጂ ኩባንያ አማካኝነት በሰው ቅርጽ ስርዓት የተሰሩት ሮቦቶች በአንድ የእቃ ማሸጊያ መጋዘን ውስጥ ለ8 ሰዓታት የስራ ፈተና ቢሰጣቸውም እነርሱ ግን ስራቸውን ሳያቋርጡ ለ17 ተከታታይ ሰዓታት በመስራት በሮቦቶች የእስካሁን ሂደት ትልቁን ክብረ ወሰን ይዘዋል። በቀድሞ ትዊተር በአሁኑ ደግሞ ኤክስ እና በዩቲዩብ ሰዎች በቀጥታ እንዲከታተሉት የተደረገው ይህ የፈተና ሂደት ሙከራው እንደ ሙሉ የስራ ቀን ማሳያ ተደርጎ ቢጀመርም ሮቦቶች ግን መደበኛ ስራ አድርገው ታይተዋል ሲል ብሉምበርግ ጽፏል። ሮቦቶቹ በማሽን ተገፍቶ ወደፊት ለፊታቸው የሚመጣውን እቃ ካርቶኖች ውስጥ ከተውና አሽገው ባርኮዶችን ስካን አድርገው በማንሳት አቅጣጫቸውን አስተካክለው ተጉዘው ወደሚፈለግበት ቦታ በማስቀመጥ ሙሉ የስራ ሂደቱን ልክ እንደ ሰው ሆነው ሲመሩም ታይተዋል። ይህንን ሂደት ያለምንም ማቋረጥ ለ17 ሰዓታት የከወኑ ሲሆን ከ22000 በላይ ካርቶንም አሽገው አዘጋጅተዋል። በዚህ ሂደት ታዲያ ሮቦቶቹ ባትሪያቸው ዝቅ ሲል ስራቸውን እርስ በርስ እየተቀያየሩ በመሸፋፈን ስራው ሳይቋረጥ እንዲቀጥል አድርገውታል። ይህም በቴክኖሎጂ ባለሙያዎች ዘንድ አስገራሚ የተባለው ክስተት ሆኗል። የሮቦቶቹ ፈጣሪ በኤክስ ማህበራዊ ድረገጹ ላይ ባሰፈረው መግለጫ ሮቦቶቹ ሙሉ በሙሉ በራሳቸው እየሰሩ መሆኑን ተከትሎ ከሰው የስራ አቅም ጋር የሚመጣጠን ደረጃ ላይ መሆናቸውን ዘገባው ጠቁሟል። የዓለም የሙቀት መጨመር ወንዞች ቀስ በቀስ ኦክሲጅን እንዲያጡ እያደረገ ነው። ይህም በውሃ መስመሮች ውስጥ ያሉ አሳዎችና ሌሎች እንስሳት አደጋ ላይ እንደሚጥል አዲስ የወጣ ጥናት አመላክቷል። የሮዳት ንጉሴ ተጨማሪ አላት። በቻይና የሚገኙ ተመራማሪዎች ከፈረንጆቹ 1985 ዓ.ም ጀምሮ በዓለም ዙሪያ ከ21000 በላይ ወንዞች ውስጥ የኦክሲጅን መጠንን ለመከታተልና ለመተንተን ሳተላይቶችንና ሰው ሰራሽ አስተውሎቶችን ተጠቅመዋል። ታዲያ በሳይንስ አድቫንስስ መጽሔት ላይ በወጣው አዲስ ጥናት መሰረት ከ1985 ዓ.ም ጀምሮ የኦክሲጅን መጠን በአማካኝ በ2.1 በመቶ ቀንሷል። ይህ ብዙ ባይመስልም ግን ይጨምራል። እናም ከቀጠለ ወይም ከተፋጠነ በምስራቅ ዩናይትድ ስቴትስ፣ ህንድና ባህሩር አካባቢ ያሉ ወንዞች በክፍለ ዘመኑ መጨረሻ ላይ በቂ ኦክሲጅን ሊያጡ እንደሚችሉ ጥናቱ አመላክቷል። ይህም በውሃ አካላት ለሚኖሩ እንስሳት ህይወት አስጊ ነው። ኬሚስትሪና ፊዚክስ እንደሚገልጹት ሞቅ ያለ ውሃ አነስተኛ ኦክሲጅንን ይዛል። የኦክሲጅን መጠን መጥፋት በአሁኑ ፍጥነት ከቀጠለ የዓለም ወንዞች በአማካኝ በክፍለ ዘመኑ መጨረሻ ላይ ተጨማሪ ከ4 እስከ 5 በመቶ የኦክሲጅን መጠንን ያጣሉ ሲሉ በናንጂንግ በሚገኘው የቻይና የሳይንስ አካዳሚ የአካባቢ ሳይንቲስት የሆኑትና የጥናቱ መሪ ደራሲ ኪጓን ለአሶሺየትድ ፕሬስ ተናግረዋል። 63 በመቶ የሚሆነው የኦክሲጅን እጥረት ችግር የሚከሰተው በውሃዎች ሙቀት መጨመር ቢሆንም ከማዳበሪያ የሚወጣ የንጥረ ነገር ብክለት፣ የከተማ ፍሳሽና የግድብ ግንባታ ለችግሩ በመንስኤነት ይጠቀሳሉ። የውሃ ብክለትንም ከመቼውም ጊዜ በላይ መቀነስ እንደሚገባም የባለሙያዎች ምክር ነው። ወንዶች በቡድን ሲሰበሰቡ እግር ኳስን ቀዳሚ የውይይት አጀንዳ እንደሚያደርጉ ዓለም አቀፍ ጥናቶች አመላከቱ። በአውሮፓና በሰሜን አሜሪካ ሀገራት የተደረጉ ማህበራዊና ስነ ልቦናዊ ጥናቶች እንደሚያመለክቱት ቁጥራቸው 4 እና ከዚያ በላይ የሆኑ ወንዶች በአንድ ላይ በሚሰበሰቡበት ጊዜ በብዛት የሚያወሩለት ስለ እግር ኳስ ጨዋታ መሆኑም ተረጋግጧል። ይህ ክስተት ወንዶች በማህበራዊ ህይወታቸው ውስጥ በቀላሉ ለመግባባትና የጋራ መግባባትን ለመፍጠር የሚጠቀሙበት ዋነኛ ስልት መሆኑም ተመራማሪዎች በቅርብ ያወጡት ሪፖርት ይፋ አድርገዋል። በኡዝቤኪስታን የስራ ባልደረባው በለበሰችው ቀሚስ ላይ ትንኮሳ አዘል አስተያየት የሰጠው ግለሰብ ከተቀጠረበት ተቋም በአስቸኳይ መሰናበቱ በሀገሪቱ የስራ ቦታ ስነ ምግባር ላይ አዲስ ክርክርን አስነስቷል። በኡዝቤኪስታን ዋና ከተማ ታሽከንት ውስጥ በሚገኝ አንድ ተቋም ውስጥ የሚሰራ ኡዝቤኪስታናዊ ግለሰብ ባልደረባ በሆነችው ሴት የአለባበስ ምርጫና ቀሚስ ላይ ያነጣጠረ ትንኮሳ አዘል አስተያየት በመስጠቱ ምክንያት ከስራ መባረሩን የሀገሪቱ የሰራተኛ ጉዳይ ባለስልጣናት አስታውቀዋል። ስትከታተሉ የቆያችሁት ከቻናሏን ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩ። መልካም ጊዜ